ሰላም ወዳጆቼ፣ ከአረፋ በዓል ወደ ትውልድ ቦታዬ ጉዤ ነበር ነው። በዚያው የጉራጌ ባህላዊ ክትፎ፣ በጣም የሚያስደንቀው አረንጓዴ ተፈጥሮ እና የበዓሉ ድባብ በጣም ስለማረከኝ ከእናንተ ጋር ለመካፈል ይህንን አጭር ቪዲዮ አዘጋጅቼላችኋለሁና ይህን አስደናቂ ተፈጥሮ ለመመልከት እስከ መጨረሻው አብራችሁን ተጓዙ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም፣ እንዴት ናቸው? ሰላም ነው? ሰሞኑ እንግዲህ ትንሽ ጠፋ ብዬ ነበረ ከላይቭም ላይ እና ይህን አጭር በጣም ግን አስገራሚ በጣም የምትገረሙበትን ቪዲዮ አዘጋጅቼላችኋለሁና እስከ መጨረሻው አብራችሁን ቆዩሽኝ። እንግዲህ ከዚህ ጋር እንጀምር። ይህ ክትፎ ነው። ክትፎ አያችሁ እንግዲህ በሰፊው እንትን አላልኩላችሁም። በጣም ሶሪ፣ ብዙዎቻችሁ ቅርጸህ ትመጣለህ ምናምን ብላችሁ ነበረ። ሶሪ በጣም ያው ትንሽ ያው አገር ቤት እኛ ጋር ብዙም የመብራት እንትን በሰዓት ልማት ብዙ አልተሟላለትም። ነገር ግን ስልክ ዘግቶብኝ ነበረ። ስልክ ዘግቶብኝ ብዙ አልቀረጽኩኝም፣ ግን በተቻለኝ አቅም ትንሽም ቢሆን እንትን ብያለሁ። አያችሁ ይህ የምታዩት ክትፎ ነው። ክትፎ በአረፋ ማግስት፣ አረፋ በእርድ ቀን ማግስት ነው ማለት ነው። እናቴ ናት እንዲህ የምታየው ክትፎ ነው። በጣም ብዙም ብርሃኑ በደንብ አይታይም መስለኝ፣ ግን ያው በትንሹም ቢሆን ጠዋት ነው። ጠዋት ከሱፊ በኋላ ከተሰገደ በኋላ ነው ይህ ክትፎ የሚዘጋጀው እና በጣም ማራኪ ነበረ። ሱብሃንአላህ ደግሞ በቃ በእናት እጅህ ተዘጋጅቶ ምናምን በጉጉት ነው ሁሉም በቃ ቤተሰብ ዘመድ በቃ እንዲህ ትባርጎ ምናምን ተሰብስቦ በጉጉት ነው የሚጠበቀው ማለት ነው። እና በጣም ነው ደስ የሚለው። ይህ ነው ክትፎ እንግዲህ ይህን ባህል ይህን ድባብ ፈልገን ነው እንግዲህ አሁን ብዙ ጊዜ ወደ ደቡብ በተለይ ወደ ጉራጌና ስልጤ ይህ ነገር ነው በጣም የሚናፍቀን ማለት ነው። እኛ በባህላችን ስናድግም እዚሁ በቃ ይሄ የታወቀ ነው። ዓለም ላይ በተለይ የጉራጌ ክትፎ ይባላል። አሁን እንግዲህ በደንብ ብርሃን እንትን ስለሌለ ያው ጠዋት ነው ሌሊት ነው። ከሱፊ በኋላ ነው። ሱፊ ከተሰገደ በኋላ በቃ 12 ሰዓት ከምናምን አካባቢ ነው ይህ የሚዘጋጀው፣ ይበላል። በአረፋ ማግስት የክትፎ ቀን ይባላል ማለት ነው። በእኛ ጋር የክትፎ ቀን ተብሎ ነው እና ይሄ እንዲህ ይዘጋጃል። ሁሉም ልጁም ሁሉም በጉጉት ነው። እናቶች ናቸው የሚያዘጋጁት እና በጣም እንዲያስገራሚ ነበር እላችኋለሁ። ይሄ ደግሞ ያያችሁት በጣም ሲያምር ሱብሃንአላህ፣ አረንጓዴ ልማት በጣም አያምርም? አረንጓዴ ሰፈር አረንጓዴ የሆነ ምን ልበላችሁ ባህል ነው እንጂ ያውን እንግዲህ የተወለድኩበት ቦታ ነው፣ የትውልድ ሰፈሬ ነው። እዚች ቦታ ነው የተወለድኩት እኔ ማለት ነው። እና በጣም ማሻአላህ ነው አረንጓዴነቱ ሲያምር። አያችሁት ጫካው ምኑ የሆነ በጣም የሆነ ሰላም ነው የሚሰማችሁ። አሁን የተቀመጥኩበትና የቆምኩበት ቦታ የሆነ ዳገታማ ሰው ከፍታ ላይ ነው። ከዛ ወደዛ አርጋችሁ ስታዩ አያችሁት ወደዛ በመሀል ወንዝ አለ ምናምን ሜዳ አለ። በጣም ነው የሚያምረው። እንደውም ስልክ ባትሪ ስላስቸገረኝ በደንብ እንትን አላልኩላችሁም እና እዩት እንግዲህ ይሄ የኛ ቤት ነው። እዚህ ያለው ይሄ የተወለድኩበት ቤት ነው ማለትም በፊት ድሮ ጎጆ ቤት ነበር። አሁን ግን ቆርቆሮ ቤት ሆኖ ምናምን ጎጆ ቤት የሚታያቸዋል አይደል? አሁን አብዛኛው በርግጥ ጎጆ ቤቶች እንትን እያሉ ነው፣ ቆርቆሮ ቤቶች እየተተኩ ነው። እና ግን በጣም በቃ የሚያምረው በጣም ሱብሃንአላህ በጣም ነው ደስ የሚለው። እዩት እስቲ ሱብሃንአላህ። ይሄ ኮባ ነው። ኮባ ማለት እንሰት ነው። አሁን ቆጮ ህዝቤ አሁን ዓለም ነው ቆጮ እያለ ያለው። አሁን ቆጮ ወደ ውጭ የራሱ ኤክስፖርት ማድረግ እንጀምር ነው ወይስ ጀምረናል ልበላችሁ? ልጀምረናል። እሺ ልንጀምር ነው ስለሆነ ጀምረናል። ስለዚህ ይሄ አያችሁ አዲስ አበባ መጥቶ እንዲህ ቆጮ ህዝቡ የሚባላለት ቆጮ ይህ ነው። ቆጮ ከጤፍ በላይ ሆኗል አሁን ማለት ነው። እና ቆጮ ነው ድሮ እንኳን ስለዚህ እንሰት ስነግራችሁ ድሮ ይሄ ድርቅ 77 ነው ምናምን ድርቅ በነበረ ጊዜ ኢትዮጵያ ላይ ሁሉም አካባቢዎች ላይ ድርቅ ሲገባ ወደ ደቡብ ክልል ግን በተለይ ወደ ጉራጌ ምናምን አልገባም አሉ። ለምን? ይሄ እንሰት ስላለ ማለት እንሰቱ ይሄ እንትን ነው ድርቅ የመቋቋም እንትን አለው ውሃ ስለሆነ ውሃ እኮ ስለሚኖር ድርቅ ይቋቋማል እና ቶሎ ድርቅ እንትን ማለት የዛ አካባቢ የነበረው ህዝቦች ለድርቅ አልተጋለጡም ማለት ነው በሰዓቱ። እና በድርቅ ያልተጎዱት የዛ አካባቢ እዚህ አካባቢ የነበረው ህዝቦች ነበሩና ይህ ነው ቆጮ ሆኖ ይህ እንሰት ነው። አያችሁት ሲያምር። ይሄ እንግዲህ በጣም ብዙ ቦታ እንግዲህ እኛ ጋር ከቤታችን ጀርባ የሚኖረው እንሰት ነው፣ የተከበረ ነው ማለት ነው። እንሰት እንግዲህ ታጥሮ ነው ግቢ ውስጥ ነው የሚኖረው። እንክብካቤ ነው ሁሉም ልክ እንደ ወተት ላም ነው ሁሉም የሚጠብቀው ማለት ነው። እንሰቱን በስርዓት ነው ምናምን እና በጣም ነው የሚያምረው ማለት ነው ብላችሁ። ይሄ እንሰት ይሄ ይመስላል። ይህ እንሰት ነው በሰዓቱ በድሮ ዘመን ድርቅን ተቋቁሞ እስከዚህ ደርሶ አሁን ደግሞ ቆጮ አዲስ አበባ ላይ አሁን መርካቶ ምናምን ስትሄዱ ቆጮ ነው አይደለ?
እና ይህ ነው እኛ በጣም የምንወደው ቆጯችን እንሰቱ ይህ ይመስላላችኋለሁ። እና አረንጓዴን ልማቱ እስቲ እዩልኝ በአላህ በጣም ነው የሚያስገርመው። ሱብሃንአላህ እዩት። እንዲህ አይነት አረንጓዴ ልማት ለማምጣት እኮ ነው፣ እንዲህ አይነት አረንጓዴ ነገር ለመፍጠር ነው አዲስ አበባ ላይ ኮሪደር ምናምን ምናምን እየተባለ በጣም ይህን ያክል ትግል እየተደረገ ያለው ማለት ነው። ይህን አረንጓዴ ነገር ለመፍጠር ነው። እዛ ግን አሁን እኔ የተወለድኩበት ቦታ አሁን ይሄ የኛ መሬት ነው፣ እኛ ጓሮዋችን ነው፣ ከቤታችን ጓሮ ነው። ወደ ታች ስትወርዱ ወደ እንትን ስትወርዱ ጓሮ ነው፣ በጣም ነው የሚያምረው። አሁን እዚህ ግን እንዲህ አይነት ነገር ለመፍጠር አዲስ አበባ ምን ያህል ትግል እንደሚደረግ አዲስ አበባ ብቻ ሳይሆን ሌሎችም ዓለም ሀገራት ላይ ምን ያህል ትግል እንደሚደረግ ታውቃላችሁ። እና እኛ ጋር ግን ይሄ በቃ ተፈጥሮ ነው፣ ሳይበላሽ ነው የሚኖረው። ሁሌ እንዲህ ነው። እንደውም ቢሻል እንጂ የሚቀንስበት ሁኔታ ብዙም የለም። እና በጣም ነው የሚማርከው። ነፋሱ በጣም ደስ ይላል። የሆነ ውስጥ ነው እርካታ ነው የሚሰማው። እና ኢንሻአላህ በተለይ ይህን ቪዲዮ አይታችሁ ይህን ቦታ መጎብኘት እፈልጋለሁኝ፣ ይህ ቦታ እንድታስጎብኝኝ እፈልጋለሁ ትሉኛላችሁ፣ እየጠብቃለሁኝ። አያችሁ ይህ መስጊድ የአባቴ መስጊድ ነው። አሁን አባቴ ወደ አሄራ ሄደዋል፣ አላህ የጀነት ያድርገው። እና የአባቴ መስጊድ ነበር ያኛው መስጊድ፣ እና አሁንም ተከብሮ ነው ያለው ማለት ነው። ይህ መስጊዱ ይታያችኋል ሚናራው። እና ማሻአላህ በጣም ነው ደስ የሚለው። ይህ ደግሞ እንስሳቶች ወይንም ከብቶቻችን የሚውሉበት ቦታ ነው። በጣም ሰፊ ነው። አሁን እኔ እያሳየኋቸው ያለሁት በጣም በትንሹ ነው፣ የታጠረች ቦታ ነች ማለት ነው። እና ከብቶች የሚሉት እዚች ቦታ ነው። ሁሉም ሰው የራሱ የሆነ ነገር አለው። በጋራ ከብቶች የሚጠብቁበትን ቦታ አለው። እና በጣም በቃ ሁሉም ቦታ እዚህም ብትሄዱ አረንጓዴነቱ ደስ ይላል። ከብቶች እንኳን እየዋሉበት ማለት ነው። እዛም ቅድም ያሳየኋችሁን ቦታ እንደዛ ነው። ወንዝ አለ ሰፈሩ ላይ። እንግዲህ ያያችሁ ወንዝ ሁሌ የማይቋረጥ እንትን ክረምት ላይ በጣም ነው የሚሞላው። ይህ እንግዲህ እንደምታዩት አሁን ወንዙ ነው፣ ትንሽ ቢቀንስም ግን በቃ ትልቅ ወንዝ ነው እዛ ጋር ስትሄዱ ማለት ነው። አሁን ይህ ወንዝ ማለት ነው እዛ አካባቢው ላይ መብራት አሁን እስካሁን መብራት የለም በሰፈሩ ላይ። ነገር ግን አቅም ፓወር ቢኖር አሁን ጥሩ ፓወር ያለው አንድ ባለሀብት እንኳን ቢኖር ባለሀብት እንኳን ይከብዳል። ግን መንግስት ቢያየው እዚህ ጋር ግድብ ሰርቶ ሁላ ብዙ ነገር ለአካባቢ ተወላጅም ምናምን ልማት ብዙ ነገር በአሳ እርባታ ምናምን ብዙ ነገር መፍጠር የሚቻልበት ሁኔታ አለ። ግን ያው ትንሽ ትኩረት ይፈልጋል ማለት ነው። እና ወንዙ ይህን ይመስላል። ወንዝ አለ፣ ምን አለ፣ የተፈጥሮ ውሃ አለ፣ የሚጠጣ ብቻው ራሱ የቻለ ምንጭ። እና በጣም ደስ ይላል፣ ለአይን ይማርካል፣ ልብንም ይማርካል። ይሁት እንግዲህ ይህን እንግዲህ ለእናንተ ሳላሳይ እንዴት እመጣለሁ? አገር ቤት የተወለድኩበት ቦታ ሄጄ ለእናንተ ምን ይዤላችሁ እመጣለሁ ብዬ ሳስብ ይህን ነው እንግዲህ። ስልክ አስቸግሮኝ ባትሪ ብዙም እንትን ሊለኝ አልቻለም። ነገር ግን በትንሹም ቢሆን ይህን ይዤላችሁ መጣሁ። ይህ እንግዲህ እንደ ስጦታ ቁጠሩ። ይህ ስጦታ ነው ለእናንተ። በተለይ ውጭ ሀገር ብዙ ጊዜ በተለይ አረብ ሀገር ያላችሁ ወንድሞች እህቶች፣ በተለይ የትኛውም አውሮፓ ሀገራትን ብትኖሩ አገር ቤት መቼስ ይናፍቃችኋል። መቼስ ሰው ከሀገሩ ሲወጣ ሀገሩ ይናፍቀዋል አይደል? በተለይ ሀገሩም ሆኖ እንኳን ውጭ ሀገር ሆኖ አይደለም እዚህ አዲስ አበባም ላይ ሆኖ እንዲህ አይነት አረንጓዴ ልማት በቀላሉ ለመመልከት ራሱ ማግኘት በጣም ይከብዳል። እውነት እኔ በስንት ጊዜ ነው ይሄን እንግዲህ አሁን ለአረፋ ወደ ትውልድ ቦታ ሲሄድ ነው ይህን ሳገኝ በጣም ነው እንትን ያለኝ ማለት ነው። እና በዚህ መልኩ አስጎበኘኋችሁ። ቪዲዮን ደጋግማችሁ እንደምታዩት እርግጠኛ ነኝ። ይሄ ደግሞ አያችሁት ክትፎ ነው። እና ስጋው ያው መቼስ አረፋ ከወጣ ስንት ቀን 3 ነው 4 ቀን ሊሆነው ነው ሊያልፈው ነው። እና ወደ እንትን ስለሆነ የምን ልበላችሁ ምንድን ነው የሚባለው እና የእንትን ነው ያው ክትፎ ነው። እንደ መጀመሪያው ጥሬ ክትፎ ሳይሆን ይሄ ደግሞ ደረቅ ክትፎ ነው። ደረቅ ክትፎ ይባላል። እና አሁን ይህ እዚህ ከመጣሁኝ በኋላ ነው በነገራችን ላይ ይሄን የቀረጽኩት፣ እዛ አይደለም። ግን አሁን ይሄ ዛሬ ነው እንትን ያልነው ማለት ነው። እና በቃ ብዙ ክትፎ ምናምን ሲታረድና ብዙ አላዘጋጀሁላችሁም። ለምን ስልክ አስቸግሮኝ ነበረ። ስልክ በጣም ስላስቸገረኝ ባትሪው ደግሞ ይደነግጣል። ከዛ ሲሄድ ኔትወርክን በጣም ሰርች ያደረገ እንትን ስለሚል እዛ ሲሄድ በጣም ነው የሚደነግጠው ማለት ነው። እና ለዛ ነው እላችኋለሁኝ በዚህ ሁኔታ በትንሹም ቢሆን አስጎበኘኋችሁ። የተወለድኩበትን ሰፈር ያደኩት እንኳን ብዙም እስከ 10 ዓመቴ ድረስ እዛ ነው እንትን ያልኩት። እና ይህ የትውልድ ቦታዬ ነው። በዚህ መልኩ አስጎበኘኋችሁ። በጣም አስገራሚ የሆነው ተፈጥሮ ደጋግማችሁ እንደምታዩት እርግጠኛ ነኝ። እስቲ ስለዚህ ቪዲዮ ምን አስተያየት አላችሁ? ቪዲዮ ከተመቻችሁ ቪዲዮን ላይክ አድርጉት። ቪዲዮንም ሼር አድርጋችሁ አካውንቴንም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እኔንም አግዙኝ እላለሁኝ። እንግዲህ ይህ ይመስል ነበረ ቪዲዮ። በቪዲዮ ላይ ምን አስተያየት አላችሁ? ሐሳባችሁን በኮሜንት አስቀምጡልኝ እላለሁ። ወዳችኋለሁኝ። አመሰግናለሁ። አንዴ እዚህ ቆም በሉ።
ይህን አካውንት ላይክ፣ ሼር፣ ሰብስክራይብ ቪዲዮ ይቀጥላል። አንድ እዚህ ጋር ቆም ላድርጋችሁ። ቪዲዮውን ላይክ አድርጉት፣ አካውንቴንም ሰብስክራይብ ያድርጉ። ቪዲዮ ይቀጥላል። ወደ ቪዲዮ እንመለስ። ሀቢ ቄሬ ዩቲዩብን ሰብስክራይብ ያድርጉ። ሀቢ ቄሬን ሰብስክራይብ፣ ላይክ፣ ሼር በማድረግ የእኔ ዩቲዩብ ቤተሰብ ይሁኑ። ሀቢ ቄሬን ሰብስክራይብ በማድረግ የእኔ ቤተሰብ ይሁኑ። አመሰግናለሁ።